ወደ ራስ ክንተ አየ ውሃ ይዣለሁ። ያው ስዕሎቹ ወርደዋል፣ ተዘግተዋል። አሁን እስልምና ላይ በማስረጃ ጠይቂ ጥያቄ ማስረጃ አለን። ቪዲዮ ከፍታለሁ። ቪዲዮም እንዳዘጉ ማንም ሰው ይሄ ብለ እስከ እንትን የሚደርስ ድረስ ማንም ሰው ወደ ታች ታርገማል። አንደኛ ጥያቄ አሁን ወደ ማስረጃ እሺ፣ አንደኛ ጥያቄ ቆይ ማስረጃ አለኝ። አንደኛ ጥያቄ ለጠይቅ እኔና አንተ የፈጠረ ማን ነው? እስቲ እኔም ወላ አንተና እኔም ፈጠረ እኔ አንቲ ኢየሱስ የፈጠረ አንዱ ኢየሱስ የፈጠረ አላህ ሁሉ ነገር የፈጠረ አላህ Subhanahu Wa Ta'ala አላህ ፈጠረ። አላህ ማን ነው? አላህ ማን ነው? ጥያቄ ይሄ ነው። አላህ ማን ነው የሚሆነው? ገና ነው ማረጃ አለ ንገረኝ። አላህ ማን ነው የሚሆነው? ለሰጠሽ አምላክ ቁርአን ላይ ምን አለ? አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም። አላህ እርሱ ነው፣ ከእሱ ውጭ አምላክ የለም፣ ህያው የሆነ ነው። ላ ተኹዙሁ ሲነቱ ወላ ነውም፣ ማንጋደት እንቅልፍም አይዘውም። ለሁ ማ ፊ ሰማዋቲ ወማ ፊል አርድ፣ በሰማያትና በምድር ያለው የእሱ ነው፣ እሱን የፈጠራቸው አለ። ስለዚህ አላህ ማለት ሰማይና ምድር የፈጠረ ነቢያትን የላከ ኢየሱስን የፈጠረ ትክክለኛው ብቸኛው አምላክ፣ ከእሱ ውጭ አምላክ የሌለው አካል ነው። ኢየሱስ እናንተ ምንድን ነው? እናንተ ምን ብላችሁ ነው የምትጠሩ? እሺ እኛ ኢየሱስ የምንለው ምንድን ነው? የተባረከ የተቀደሰ ታላቅ ነብይ ነው እንላለን። መጽሐፍ ቅዱስ ላይ ኢየሱስ ምን አለ? ነብይ ነኝ አለ። እዚህ ጋር ደግሞ ተመከቺ ምን እንደሚል ኢየሱስ ምን አለ? ተመከቺ እንመከተው ኢየሱስ ምን እንዳለ እዚህ ጋር ያው ኢየሱስ ምን አለ? እኔ የአላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነብይ አድርጎኛል፣ የአላህ ምንድን ነኝ? ባሪያ ነኝ አለ። መጽሐፍ ቅዱስ ትንቢተ ኢሳይያስ ምዕራፍ 42 ላይ ምን አለ? እነሆ ደግፌ ያዝኩት ባሪያዬ አለ። ስለዚህ ኢየሱስ በቁርአንም በመጽሐፍ ቅዱስ ምንድነው? የእግዚአብሔር ባሪያ ነው። እንቀጥል። መጽሐፍን ሰጥቶኛል፣ ነብይም አድርጎኛል። ስለዚህ ኢየሱስ ምንድነው? ነብይ ነው። ነብይ ያደረገው ማን ነው? አላህ ነው። ለዛ ነው የሉቃስ ወንጌል ላይ ሐዋርያት ምን አሉ? ይሄ በኃይል የተነሳ ብርቱ ነብይ ኢየሱስ ነው አሉ። ስለዚህ ኢየሱስ ምንድነው? ታላቅ ነብይ ነው። ከዛ በየትም ስፍራ በሆነ ብሩክ አድርጎኛል አለ። የተባረከ ነው። በህይወትም እስካለው ሰላትን በመስገድ ለአምላኬ እሰግዳለሁ አለ። ስለዚህ ኢየሱስ ለአምላኩ ይሰግዳል። የዮሐንስ ወንጌል ላይ ምን አለ? ምዕራፍ 4 ላይ መሰለኝ ምን አለ? ኢየሱስ መዳን ከአይሁድ ነውና እኛ ለምናውቀው ለአምላክ እንሰግዳለን አለ። ስለዚህ ኢየሱስ ለአምላኩ ይሰግዳል። እዚህ ጋር ኢየሱስ ምን አለ? ለአላህ ይሰግዳለሁኝ አለ። ስለዚህ መጽሐፍ ቅዱስ ላይም ቁርአን ላይም ኢየሱስ አለይሂ ሰላም ምንድነው? ለአምላኩ የሚሰግድ ነው። ዘካንም በመስጠት አዞኛል አለ። ብር ለድሃዎች እሰጣለሁ፣ ድሃዎችን አግዛለሁ አለ። ግን በመጽሐፍ ቅዱስ ደግሞ ስንመለከት የማቴዎስ ወንጌል ላይ ኢየሱስ ግብር መክፈል ከብዶት ምን አደረገ? ጓደኞቹ ግብር ከፈሉለት ይላል። ከዛ እዚህ ጋር ተመልካች ለእናቴም ታዛዥ አድርጎኛል፣ ትዕቢተኛም እምቢተኛም አያደረገኝም አለ ኢየሱስ። ምንድን ነኝ አለ? እኔ ታዛዥ ነኝ አለ እናቱ። ግን የዮሐንስ ወንጌል ላይ ኢየሱስ ለእናቱ ምናት? አንቺ ሴት አላት እናቱ ነው። ኢየሱስ ወንጌል ላይ ምናት? አንቺ ሴት ከአንቺ ጋር ምን አለኝ አላት። ቁርአን ላይ ደግሞ ማን ተመልከቺ? እኔ ለእናቴ ታዛዥ ነኝ አለ። ማርያም በመጽሐፍ ቅዱስ የዮሐንስ ወንጌል ላይ ምን አለች? ኢየሱስ ናና ለሰዎቹ ተአምር ስራላቸው አለች ማርያም ማለት ነው። ኢየሱስ ምን አላት? አንቺ ሴት ወደዛ ሄጂ ከአንቺ ምን አለኝ አላት። ግን ቁርአን ላይ ኢየሱስ ምን አለ? እኔ ለአምላኬ ታዛዥ ነኝ አለ። ስለዚህ ያኛው ባት ውሸት ነው ማለት ነው። እንቀጥል። ሰላም በእኔ ላይ ነው አለ። ስለዚህ ኢየሱስ ሰላም በሱ ላይ ሆነ፣ የተባረከ የአላህ ነብይ ነው። ግልጽ ነው። ኦኬ አሁን ማለት ነው ኢየሱስ ፈጣሪ ነው ፍጡር ነው ብላችሁ ነው የምታምነው? እስቲ እንዴት ነው እሺ ከቁርአን ልጀምርልሽና ኢሳ አለይሂ ሰላም ፍጡር ነው። እሺ እሱ ፍጡር እንደሆነ አሳይሽ። በቃ ጥሩ መረጃ እንክፈትና ኢሳ አለይሂ ሰላም ፍጡር እንደሆነ እንመልከት። እሺ እሺ ያው ተመከቺ ሱረቱል መርየም ላይ አምላካችን አላህ ሱብሓነሁ ወተዓላ ለመርየም ምን አላት? እንክፈተው አንዴ። ሶሪ ተከፍቶ በደንብ ይነበብ። እሺ አንዴ ሱረቱል መርየም እንክፈት። ያው ሱረቱል መርየም እንደዚህ አለ፣ ይህ የመርየም ልጅ እሱ ነው፣ ያ የሚጠረጠሩበት እውነተኛ ቃል ነው። ለአላህ ልጅ መያዝ አይገባውም። ከጉድለት ሁሉ ጠራ። ነገርን በሻ ጊዜ ለእርሱ የሚለው ሁን ነው፣ ወዲያውንም ይሆናል። አላህ ጌታዬና ጌታቸውን ተገዙት አለ። ስለዚህ ኢሳ አለይሂ ሰላም አምላክ የፈጠረው ሁን ብሎ ያስገኘው አካል ነው ማለት ነው። ቀጥሎ ደግሞ መልአኩ መጥቶ ለማርያም ና ተመከች። እዚህ ጋር ያው መጥቶ ምናት እዚህ ጋር ስንመለከት ያው ለሰዎች ተአምር ከእኛ ችሎታ ልናደርገው ይህንን ሰራን ፈጠረን አለ። አይሻለ። ስለዚህ ኢሳ አለይሂ ሰላም ምንድነው?
የተፈጠሩ አካል ለዛ ነው ተመልከች። አላህ ነገሩን እንደዚህ ነው፣ ጌታሽ በእርሱ ላይ ገር ነው፣ ለሰዎች ተአምር ከእኛም ችሎታ እናደርገው ይህንን ሰራናል። ስለዚህ አምላካችን ተአምሩን ሰርቶታል፣ ኢሳም ፈጥሮታል ማለት ነው። በመጽሐፍ ቅዱስ ደግሞ ስንመጣ ትንቢተ ኢሳያስ ላይ ኢየሱስ ምን አለ? እሱን ሰዎችን ወደ እርሱ እንድሰበስብ እግዚአብሔር ፈጠረኝ አለ። ላሳይሽ እሱ ዮሐንስ ወንጌል መጽሐፈ ምሳሌ ላይ ክፈተው። መጽሐፈ ምሳሌ የሚለው መጽሐፍ ቅዱስ ላይ ፈጠረኒ እግዚኦ መቅድመ ተግባሩ ትርጉሙ ምንድን ነው? እግዚአብሔር ፈጠረኝ ማለት ነው። ክፈትልሽ መጽሐፍ ቅዱስ ላይ አለ። ያው መጽሐፈ ምሳሌ ምዕራፍ 8 ላይ ምን የሚል ነገር አለ? ተመልከቺ። ያው እኔ ጥበብ ካለ በኋላ እዚህ ጋር ያው እኔ እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ፈጠረኝ ይላል። ያው መጽሐፍ ቅዱስ ላይ ኢየሱስ ምን አለ? እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ምን አደረገኝ? ፈጠረኝ አለ። ስለዚህ ኢሳ አለይሂ ሰላም ኢየሱስ በእናንተም በእኛም የተፈጠረ ማለት ነው። አይሽ አይደለ? ፈጠረኝ አለ። ማን ያለው? ኢየሱስ እንጂ ፍጡር ፈጣሪ አሁን እሱ ያለ እዚህ ላይ ፈጣሪ ያለ እንጂ የፈጠረው ማን ነው? አላለም። ፈጣሪ ያለ እንጂ ማቼ ፍጡር አለ። ይሄ አንድ ሰው ፈጠረኝ ካለ እኮ ፍጡር ነው ማለት ነው። ፍጡር ያለ አካል ፈጠረኝ ሊል አይችልም። እሺ ጥያቄ መጀመሪያ ፈጠረኝ ያለው ፈጣሪው ማን ነው? ስለዚህ አሁን ማወቅ አለብን። ፈጣሪ ያለ ኢየሱስ ክርስቶስ ፍጡር አላለም። ፈጣሪ ያለ አንድ ሰው ከተፈጠረ እኮ ምንድን ነው የሚሆነው? የተፈጠረ ነገር ምንድን ነው የሚባለው? በአማርኛ ቋንቋ አይባልም ፍጡር። ፈጣሪ ፍጡር ፈጣሪ እሺ እንዲገባ ማለት ነው። ይሄ ነገር ምንድን ነው? ይሄ ነገር ምንድን ነው? ብርጭቆ አይደለ? ብርጭቆ ተሰበረ አልኩኝ። ብርጭቆ ተሰበረ ስል ምን ማለት ነው? በተዘዋዋሪ ብርጭቆ ተሰባሪ ነው ማለት አይደለ? ብርጭቆ ወደቀ ተሰበረ። ሲሰበር ምን ሆነ? ተሰባሪ ሆነ አይደለ? እዚህ ጋር ደግሞ ኢየሱስ ምን አለ? ፈጠረኝ አለ። ስለዚህ ኢየሱስ ምንድነው? ፍጡር ነው ማለት ነው። ፈጣሪ ያለ እንጂ ፍጡር ነው አላለም። እሺ እንዲገባ ኢየሱስ ፍጡር ነው ማለት ነው። እሺ ቆይ ኢየሱስን የፈጠረው ማን ነው? እሺ እንዲገባሽ ፍቂህ እዚህ ጋር ኢየሱስ ፈጠረኝ አለ እና ፈጠረኝ ሲል ማን ነው የፈጠረው ኢየሱስን? ጥያቄ መልስና እኔት ይጠይቀኛል ማለት ነው። ያንተ ጥያቄ ነው ያለው። እሺ ካቲ የጠበቅኩ ነው ያልኩት የኔ ጥያቄ እኔ አንተ እየጠየቅኩ ነው። እንዴት እኔ ትጠይቀኛለህ? እሺ ጥያቄው ምድገሙ ጥያቄው ና ኢየሱስ ክርስቶስ ፍጡር አንተ ያልክ ኢየሱስ ክርስቶስ ምን ብላችሁ ታምናላችሁ? እናንተ ፍጡር ነው ፈጣሪ ነው ትላላችሁ ሲለ አንተ እኛ የሚለው ፍጡር ነው እንላለን አለ። ፈጣሪ አይደለም። እስቲ ፍጡር እያለ አውጣ እያልኩት እያለ ፈጣሪ አይደለም አለ። እኛ ሙስሊሞች ላይ ኢየሱስ ክርስቶስ ፈጣሪ አይደለም ፍጡር ነው አለ። ማረጃ የታለ? ፍጡር የሚለው ማረጃ እሱ ነው ፈለኩት። አይ ግን እንደው አልገባሽም ይሆናል እንጂ አንድ አካል እኮ ፍጡር ነኝ ካለ በተዘዋዋሪ ፈጣሪ ነው። ግን ከፈለግሽ ደግሞ እኔ ጥቅስ አውጣልሻለሁ። አሁን ያወጣሁልሽ ምን የሚል ጥቅስ አውጣልሻለሁ መሰለሽ? ትንቢተ ኢሳያስ ላይ ኢየሱስ ምን አለ? የፈጠረኝ እግዚአብሔር አለ። የፈጠረኝ እግዚአብሔር እንዲህ ይላል። እሱ አውጣልሻለሁ ታያለሽ። ትንቢተ ኢሳያስ ላይ ኢየሱስ ምን አለ? የፈጠረኝ እግዚአብሔር አለ። አንደኛ። ሁለተኛ ደግሞ እዚህ ጋር ኢየሱስ ምን አለ? እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ፈጠረኝ አለ። ፈጠረኝ ካለ በተዘዋዋሪ ምንድነው? ፍጡር ነው ማለት ነው። ግዴታ ተፈጠረ ማለት አይጠበቅበትም። ለምን ሰው ነዋ። ሰው ደግሞ ፍጡር እንደሆነ የታወቀ ነው። ይሄ ማለት መሰለሽ ኢምራን ምሳሌ ኢምራን የትኛው መጽሐፉ ላይ ነው ፍጡር ነኝ ያለው ብሎ እንደመናገር ነው። ፍጡር እንደሆነ ይታወቃል። ለምን ሰው ነኝ። ኢየሱስ ምን አለ? እኔ የአላህ ባሪያ ነኝ፣ አምላክ ሰራኝ፣ አምላክ ፈጠረኝ አለ። አምላክ ከፈጠረ በተዘዋዋሪ ምንድነው? ፍጡር ነው ማለት ነው። ምሳሌ ጃቢር ወንድሜ እግዚአብሔር ፈጠረኝ ካለ በተዘዋዋሪ ምንድነው? ፍጡር ነው ማለት ነው። ግዴታ መጥቶ ጃቢር እኔ ፍጡር ነኝ ብሎ መናገር አይጠበቅበትም። ሰው እንደሆነ አይቻለሁኝ ፈጠረኝ ካለ ፈጣሪ እንዳለው እናውቃለን ማለት ነው። አሁን ደግሞ ደግሜ ልጠይቅሽና ቆይ አንዴ ፈጠረኝ ሲል ኢየሱስን የፈጠረው ማን ነው? በመጽሐፉ መሰረት ሱብሃንአላህ ይገርማል። ፍቂር
አሁን ይሄ ማረጃ ይሄ ነገር አትገባሽ። እሺ እንዲገባ ኢየሱስ ፍጡር እንደሆነ እንዲገባ ማለት ነው። ኢየሱስ ፈጠረኝ ያለው ማንን ነው? መሐመድ ጋር መሐመድ ምን መጀመሪያ መልሽልኝ። ፈጠረኝ ያለው ኢየሱስ የፈጠረ ማን ነው? ለመሐመድ እናወራለን። ማሻአላህ ዛሬ በደንብ ማለት ነው ከነ ማረጃ ማለት ምን እያደረገ ነበር? አሁን ኢየሱስ ክርስቶስ 30 ዓመት ጡት አጠበ ይላል። መሐመድ ደግሞ ወደ ስድብ ልትገቢ ነው እስማ ሙሐመድ የወንድ ብልት ያጣው። እሺ ማስረጃ አለ? ከየት ነው ያመጣሽው እንደዛ የሚለው? እስኪ ማስረጃ እንመልከት። አዎ በክርስትና ከሆነ እዚህ መጽሐፍ ላይ ገለዘ ዘራብሩክ ላይ ኢየሱስ ምን አደረገ? የዚህ ፎቶ ላምጣልሽ አንዴ እንዲገባሽ። የዚህን ሰውዬ ምን አደረገለት? ሙሉ ሳመለት ይላል። ፎቶ ላምጣ መጀመሪያ። ፎቶ ላሳይሽ አንዴ። ፎቶ ይታያል ማስረጃ አምጪ። ከየት ነው ያመጣሽው እንደዛ የሚል? በክርስትና ከሆነ አለ። አዎ በክርስትና ትክክል ነሽ አለ። ያው ይሄ ነው ይሄ ሰው ማለት ነው። ኢየሱስ ሙሉ ሳመለት ማለት ነው። እዚህ መጽሐፍ ላይ አለ። ማስረጃ አምጪ። ከየት ነው ያመጣሽው እንደዛ የሚለው? እሺ ክፈችው፣ አሰሚና የየትኛው ውስጥ መጀመሪያ መጽሐፍ ነው ማስረጃ ማስረጃ አምጪልኝ መጀመሪያ። በቃ ፈልጊ መጽሐፍ ካለሽ መጽሐፍ ፈልገሽ ነኝ። ማነው እያወራ ያለው? መጀመሪያ አሳይና። አይ እንደዛ ካለ እየዋሸን ያለ ኡስታዝ ምን እያለ ነው ያለው? አንድ እንድንግባባ ማነው ኡስታዝ በሻ መጣሽ? መጀመሪያ ማን ነው? ምን እያወራ ነው ያለው? ጤነኛ አይደለሽም እንዴ? ፍቄ ምን ነካ? ማን ያመጣሽ ማስረጃ? የትኛው ኡስታዝ ነው? አንድ ሰው ኮፍያ ካደረገ ኡስታዝ ነው ማለት ነው እንዴ? ምን ነካሽ? ኮፍያ ያደረገና ኡስታዝ ነው? ይኸውልህ ሳይሆን አንድ ኮፍያ ካደረገ ኡስታዝ ነው እንዴ? ይዘሽ ነው በቃ መጽሐፍ ከፍተሽ የትኛው መጽሐፍ ነው? አሳይና። መጽሐፉን አንቺ ቡኻሪ አለ ካንተ ጋር እና ምን አለ? ቡኻሪ ላምጣ። ቡኻሪ አለ። እሺ ቡኻሪ ስንት? 300 ስንት አለ? ወይት 300 ስንት አለ? እሺ አሁን እንግዲህ ተታዘቡ። ምን አይነት ኡስታዝ ነው እንደዚህ እያለ ነብዩ የሚሳደበው? ሱብሃንአላህ በጣም እኮ የመስቀኝ። እንደዚህ ኮፍያ አድርጎ ነብዩ የሚሳደበው እየሰማሽው ኡስታዝ ነው ማለት ይከብዳል። አክቹአሊ ስለምን እያወራ እንደሆነ አናውቅም፣ ብቻ ግን ያስታውቃል ከእንትኑ። እሺ ሐዲሱ እንደዚህ ይላል። ያው ቡኻሪ 1000 ናቸው 2000 ናቸው። ያን ቁጥር መጀመሪያ እርግጠኛ አይደለሁም። ሳህል ቡኻሪ 200 ስንት አይደል? 205 ወይት 2101 ነው ያልሽኝ እኮ። ምን ነካ ፍቂር? በቃ ይዘሽ ነይ። እስከዛው ግን ኢየሱስ ያደረገ ላሳይ ነኝ ለህዝቡ እሺ እንክፈተው። እንደዚህ ይላል መተሉ ጀሊሲ ሳሊህ ወጀሊሲ ሱያ። ተማሩ ከዚህ ሐዲስ አጀማ ሁላችሁ። አንድ ጥሩ ጓደኛ ያለው ሰውና መጥፎ ጓደኛ ያለው ምሳሌ አሉ። ከመሰሊ ሳሂቢ አልሚስኪ የሽቶ ቤት ጓደኛ እንዳለው ሰው ነው። ወኪብሪል ሐዳዲ እንዲሁም ደግሞ የእሳት የሚያያይ ሰው የብረት ቅጥቀጥ ጓደኛ እንዳለው ሰው ነው አሉ። ከዛ ላይድማኡከ ሚን ሳሂቢል ሚስኪ ኢላ ተሽተሪሂ አው ተጂዱ ሪሃሁ። አንተ ጓደኛ ሽቶ ሻጭ ከሆነ ሽታ ታገኛለህ ወይም ደግሞ ሽቶ ትገዛለህ። እሺ ወይም ደግሞ አው ተጂዱ ሪሃሁ። ወኪሩል ሐዳዲ ዩሕሪቁ በደነከ። ጓደኛህ ደግሞ ብረት ቀጭቃጭ ከሆነ ሰውነትህን ያቃጥልሃል። አው ተበከ ወይም ልብስህን ያቃጥልሃል። አው ተጂዱ ሚንሃ ሪሃን ኸቢታ። መጥፎ ጓደኛ ከያዝክ ከሱ መጥፎ ነገር ታገኛለህ። ሱብሃንአላህ ነብዩ ምን አሉ? ጓደኞቻችሁን ጥሩ ጓደኛ አድርጓቸው። ጥሩ ጓደኛ ከሆኑ ሽቶ ሻጭ እንኳን ቢሆን ምሳሌ ሆነ ሽቶ ሻጭ ከሆነ ሽቶ ሻጭ ጥሩ ነገር ይሸጣል አይደለ? እንደዛ ጥሩ ነገር ታገኛላችሁ። ጥሩ ሰው ስትሉ ጥሩ ነገር ታገኛላችሁ። መጥፎ ደግሞ ከሆኑ ትጎዳላችሁ ነው የሚለው። የት ለሆነ እንደዛ የሚለው? እንዳም ፍቅር ግን አመሰግናለሁ። በዚህ ሐዲስ መሰረት ለ5500 ሰው ምክር ሰጥሻል። ነብዩ ሰለላሁ ዐለይሂ ወሰለም ምርጥ ምክር መክረዋል። ምክሩን ሰምተናል። የአላህ ሰላም በሳቸው ላይ ነው። ተሰማለ ሰሃህ ቡኻሪ 295 ክፈት። ሰሃህ ቡኻሪ
295 ይቀየራል። ያሁኑ ግን አይደለም። ያሁኑ እንደዛ አይልም። ግን እናመሰግናለን፣ አስተምረሽናል። በህዝቡ እዚህ ጋር ያለው ሙስሊሙ ተምሯል። እሱ ነው እያለ አለ። እናንተ ኡስታዝ እሱ እያለ ነው አለ። እሺ እዚህ ጋር ደግሞ ምን ይላል? አይሻ ምን አለች? ኩንቱ ወረጅሉ ረእሰ ረሱላህ ሰለላሁ ዐለይሂ ወሰለም ወአና ሐይድ። ያ የነብዩ አይሻ ረዲየላሁ ዐንሃ የነብዩ ሚስት ነች። እኔ ነብዩን እኮ ጸጉራቸውን አበጥርላቸው ነበረ። ወአና ሐይድ የወር አበባ ላይ እንኳን ሁኜ እኔ ጸጉራቸውን አበጥርላቸው ነበር ይላል። ሱብሃንአላህ። ያ 95 ያ ቡኻሪ ያው በአማርኛ ላድርገው። እሺ እንደዚህ ለቆይ ትርጉሙን አበላሸ። ቆይ ያው አይ በቃ ትርጉሙን ያበላሸው ወይም ኮፒ አድርጌ ተርጉሞሽ እንድታምኝ ማለት ነው። እንድታምኝ እንደዚህ እናድርገውና ኮፒ ከዛ በኋላ ያሁኑን አንብብላት እንደ ኤዲት ልታደርገው ነው። ያው ያየኝ ለለሰደው ያው ሐዲሱ ይሄ ነው አይደለ? ሐዲሱ ይሄ ነው። ያው ቡኻሪ 295 አይደለ? ያው ኮፒ እናድርገው። ያው ዞር አድርጋ ወጣሁ እኮ ዋናው ኮንሰፕት እኔ እንዲቀርበኝ ነው። አጀን እንደዚህ ነው። እዚህ ያየኩ ያው ሐዲሱ አቀይኩት ደስ እንዲል ያው ከፍችልሃለሁ። አሁን 500 ሰው ኤዲት ታደርገው ያው ከፍቼዋለሁ። ያው እዚህ ተከፍቶ ኤዲት ታደርገው ትለኛለህ እንዴ? እጅን ከፈረግ ችግር የለም። እንደ ሁላችሁም ደግሜ ላሳይ። ፍቅር ተመልከች። ያው ሐዲሱን ድጋሚ ልክፈትሽ። ድጋሚ ሐዲሱ ያው ልውጣ ከዚህ ያው ሐዲሱን ድጋሚ ልክፈት ደስ እንዲልሽ ያው እሺ ይሄ ስንት ነው የሚለው? ስንት ነው የሚለው? ይሄ 295 ያው አይሻ አይደለ? 295 እንክፈተው። ያው በዚህኛው እንክፈተው። በዚህኛው እንክፈትልሽ። ከፈትኩት አይደለ? ይታይሻል። አሁን ይሄን ቃል ኮፒ እናድርገው። እዚህ ያያችሁ ኮፒ ላድርገው። ያው ኮፒ ከዛ እዚህ ጋር ጉግል ትራንስሌት እንግባ። የእናንተ የክርስቲያኖች መምህራቸው እንግባ። ከዛ በኋላ እዚህ ጋር አምሃሪክ እናድርገው። ከዛ እንገልጠው። ያው እስኪ አንብቢው። ችግር የለው። ይሄ እነሱ እኮ አያውቁማ። በዚህ ነው የሚተረጉሙት እኮ ፍቅርዬ። ዋናዎቹ ቄሶቹ ማለት ነው ስለማያውቁ ቋንቋ ስለማያውቁ እዚህ ጋር እየመጡ ነው የሚተረጉሙ። አሁን አንብቢ። ምንድን ነው የሚለው? ያው በጊዜ ሁኜ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጸጉር አበጥር ነበር አለች አይሻ ረዲየላሁ ዐንሃ። አያችሁ ፍቅራቸው እንደዚህ ነበረ። በክርስትና ግን ማለት ነው አንድ ሴት የወር አበባ ላይ ከሆነች እሷን መንካት ገሃነም ያረክሳል፣ እርኩስ ያደርጋል፣ አይነካም። እሷን መንካትም አይቻልም፣ የተቀመጠችበትን አይቻልም። ግን በእስልምና አይሻ ረዲየላሁ ዐንሃ የነብያችን ጸጉር ታበጥርላቸው ነበር ይላል። ሱብሃንአላህ። ይሄ ስድብ ነው። አያቆየ ቆሃን ይሄ ቆሃሻ ነሽ ያሳየሽ ነው። ማስረጃ እኮ አጣሻ ወደ ስድብ ገባሽ። አያችሁ ሲከብዳችሁ ወደ ስድብ ይገባሉ። ባህሪያችሁ እንደዚህ ነው። አትሳደብ። እሺ አሁን ማስረጃም እሺ የትኛው ቦታ ላይ አጣ ነው? አየው ያጭበረበሽ እኮ የት ቦታ ላይ ያሳይ? ቡኻሪ ከፈኩት። ቡኻሪ እንደዛ አይልም። የት ቦታ ላይ ያው አይንሻይም እንደ ፍቅር ያው እዩ አይንሽን ተጠቀሚ። ምንድን ነው የሚለው እዚህ ጋር? አገዝኩሽ እኮ ይሄ መጀመሪያ ጨርሽ። አሁን ብዙ አላት። ይሄ ስንት ነው የሚለው? 295 ነው እሱ። በቃ ከፈኩልሽ። እዚህ ጋር ምንድን ነው የሚለው? አይሻ ረዲየላሁ ዐንሃ የነብያችን ጸጉር አበጥር ነበር አለች። ያው ይሄ ነው ሐዲሱ የሚያወራው። አይሻ አይደለ? አንቺም አጭበረብርሽ፣ እኔ ግን ባንቺ አልፈልግም። ለምን አንቺ ቄሶቹን እዛ የሚያዩትን ይዘሽ ነው። አሁን ታዘቡ ያ ጀማ፣ ውሸት ይነግሯቸዋል። ነብዩ እንደዚህ ያደረጉ እያሉ ይዋሿቸዋል። እኛ ጋር ሲመጡ ግን ሐዲሱ እንደውም የነብዩን ስብዕና ነው የሚያሳዩ። ለዛ ነው ሁልጊዜ አንድ ሰው ነብዩን ሰለላሁ ዐለይሂ ወሰለም እንዲሳደብ ሲመጣ በተዘዋዋሪ የነብዩን ስብዕና አሳይቶ ባህሪያቸው ምን እንደነበረ አስተምሮ ይወጣል የሚላችሁ ማለት ነው። አሁን እዚህ ጋር ምን አያችሁ መሰላችሁ? አይሻ ረዲየላሁ ዐንሃ የነብዩ ጸጉር ታበጥር ነበር ነው የሚለው ሐዲሱ። ስለዚህ ፍቅር አንቺም አታጭበርብሪ፣ ቆሃሽ አትሆኝ፣ እንደዛ ብልግና አትናገሪ። ሲጀመር ሴት እንደዛ ቃል መጠቀም የለባትም። እንደው ቢል እንኳን በቃል መጠቀም ነው ታርጊ አንዴ መጠቀም ያለብሽ። አሁን ግን ምን አደርጋለሁ ወይ ምን ታርጊ? ፍቅር አትረብሽ፣ አይረበሽም። እሺ አሁን ይሄ መጽሐፍ ሲከፍቶ ግን አሁን ይሄ ገድለ ዘርአ ብሩክ ነው። ምን ይላል? ኢየሱስ ይሄን አካል እንትኑን ሳመለት ሙሉ አካሉን ከዚህ ጀምሮ ሙሉ አካሉን ከዚህ ጀምሮ እየሳመ ወረደ ይላል። እኔ በማስረጃ አይሻ ልዩነታችን ይሄ ነው። እናንተ በውሸት እኛ ደግሞ በማስረጃ ገድለ ዘርአ ብሩክ ታላቂቱ የቤተ ክርስቲያን መጽሐፍ እትሙ እዚህ ጋር ከፈለጋችሁ ማየት ትችላላችሁ። ያው ምን ይላል? ይህንን ሲያደንቁ ጌታችን ከመንበሩ ተነስቶ አፉን፣ እግሩን፣ መላ አካላቱን ሳመው።
አዑዙ ቢላሂ ሚነ ሸይጣን ረጂም። ማን ያደረገው? ወገኖቻችን አምላክ